እንዴት ናችሁ? ዛሬ የሆነ ነገር ገርሞኝ ባጭሩ የሆነ ነገር ለማውራት ፈልጌ ነው። በሆነ ነገር ላይ ሰሞኑን ኢትዮጵያ ውስጥ አንድ ስፖርት ተደርጎ ነበረ። ይሄ ድብድብ አይነት እንደ ሚክስድ ማርሻል አርት ነገር። እኔ ብዙም እዛ ላይ ነገሩ ሀገር ቤት ማለት ስራውም ላይ እያለው ያን ያህል ብዙ ፎከስ አድርጌ የምሰራበት እንትን አይደለም እና በጣም ስላሳቀኝ የሆነች ፈን የሆነች ቪዲዮ ሼር አረኩና በዛ በውስጥም በኮሜንትም አንዳንድ ነገሮችን ሰዎች ሰነዘሩና የሆነ ነገር ማለት እንደዋራ ገፋፋይ ማለት ነው። የመጀመሪያው ነገር ስፖርቱን አታውቅም ወይ ማለት ዝም ብለህ ስፖርቱ ሳታውቅ ነው የምታወራው አይነት ነገሮች አሉ። ስፖርት ማለት እኔ አሁን አንዳንዴ መንሱር አብዱል ቀኒ የሚለው አንዳንድ ነገር ብዙ ጊዜ በጣም የሚገዛኝ ነገር አለ እና እኔ ስፖርት ጋዜጠኛ አይደለሁም ይላል መንሱር። እኔ የእግር ኳስ ጋዜጠኛ ነኝ ይላል እና እኔ ለመዘገብ የሞከርኩት እግር ኳስና አትሌቲክስ፣ ከአትሌቲክስም ሩጫ እንዲያው የተወሰነ ደረጃ ቢያንስ እንደ አንድ የስፖርት ጋዜጠኛ የተወሰነ ግንዛቤ አለ ብዬ የማስበውና በድፍረት ላወራባቸው የምችላቸው ዘርፎች እነሱ ናቸው። ሁሉን አቀፍ ጋዜጠኛ መሆን ሁሉን ማወቅም ጥሩ ነገር ነው። ግን ኮሜንት ሰጪው እንዳለው ለምሳሌ ስለ ማርሻል አርት ምናምን አሁን እኔ ስላወራሁበት ያው ሲጀመር ቀልድ ነው። እኔ ሲሪየስ የሆነ ዘገባ አላቀረብኩም። በጣም ፈገግ ስላደረገኝ ሶሻል ሚዲያ ላይ ያገኘሁት ሸር አደረግኩት። አለቀ። ለራሴ ካሳቀኝ ሌላውን ሊያስቅ ይችላል ብዬ ነው የማስበው። ላያስቅ ይችላል። ግን ዋናው ነገር ይሄ ስፖርት የድብድብ ስፖርት ነው። እንዳየሁት የድብድብ ስፖርት ነው። ይሄ ነፃ ትግል እንደሚባለው ነው እና አንዳንዴ እውቀት የሚጠይቅ አንዳንድ የስፖርት ዘርፍ በእኔ ግምት ህግ ሲኖረው ነው ብዬ ነው የማስበው። ለምሳሌ እግር ኳስ ላይ ተጋጣሚዎች በሁለቱም መንገድ በሁለቱም ጎራ ያሉት 11ዱም ተጫዋቾች በጨዋታ እንቅስቃሴያቸው በ90 ደቂቃ ውስጥ ሲንቀሳቀሱ ሜዳ ውስጥ ምን መተግበር እንዳለባቸውና እንደሌለባቸው ያውቃሉ። አንዳንዴ ሪስክ ይወስዳሉ። ያው ህጉን ይጥሳሉ እያወቁት። ምክንያቱም ያንን ነገር ሳይወስዱ ቢቀሩ ከሚመጣው ይልቅ ያንን ጥፋት አጥፍተው አንዳንዴ በቀላሉ ሊታለፉ ይችላሉ። አንዳንዴ ሳይታዩም ሊታለፉ ይችላሉ። ቢጫም ቀይም ቢመዝዝባቸው ይሁን ብለው የሚወስዱት ሪስክ አለ። ምን ማለት ነው? በአጭሩ ማድረግ ያለብህና የሌለብህ ነገር አለ። ዝርዝር ህጎች አሉት እግር ኳስ ለምሳሌ። ስለዚህ እነዛ ዝርዝር ህጎች ማወቅ ያስፈልጋል። በሜዳ ላይ የተከሰቱ ክስተቶችን የራስን ኦፒኒየን ጨምሮ መጻፍ፣ ይሄ ምንድነው ክሪቲካል የሆኑ ነገሮችን ወይም ደግሞ እንደ አናሊስት ለመጻፍ ሲያስፈልግ እነዛን ህጎች ማወቅ ያስፈልጋል። ምክንያቱም ሜዳ ላይ የተከሰቱ ክስተቶችን እያንዳንዱን ነገር ህጉን እያጣቀሱ ማውራት ስለሚያስፈልግ። ይሄ ግን ሪንግ ውስጥ ትገባለህ፣ አፍንጫ የለ፣ ጥርስ የለ፣ እግር የለ፣ ምን የለ፣ ትቀጠቅጣለህ። ከዛ ካሸነፍክ ነው። ምን አይነት ህግ አለ? ይሄ ነፃ ስፖርት ነው። ስለዚህ ስፖርት ምንስ ያህል ለማወቅ መፈራገጥ ያስፈልጋል። እንደውም እኮ ፈርሞ ነው አለ። ምናልባት በድብድብ ወቅት እንደውም አንድ የህግ ባለሙያ ምን ሲል ሰምቼዋለሁ፣ በዚህ ቦታ ላይ ለምሳሌ ህይወት ማለፍ ቢያጋጥም ኃላፊነት የሚወስደው ራሱ ፈርሞ የገባው ስፖርተኛ ነው። አዘጋጁ አካልም የሚወስደው ኃላፊነት ይኖራል። ግን ምናልባት ማስፈረም ሊሆን ይችላል ወይ ምናምን ነገር እና እስከ ሞት ድረስ ሊያደርስ የሚችል በዛ ልክ የተፈቀደ ነፃ ስፖርት ያሸነፈ ብቻ አሸንፎ የሚወጣበት ግን ምንም አይነት ህግ እዚህ ቦታ አትምታ፣ እዚህ ቦታ አትንካው። ለምሳሌ ቦክስ ስፖርት ህግ አለው። ለምሳሌ ሪንግ ውስጥ አለ አይደለ? አንዳንዴ መስመር ሲስት ያስቆሟቸዋል አይደለ? የሆነ ነገር ይሆናል። በዚህኛው ስፖርት ግን የበቃኝ ምልክት ካሳየ ብቻ ይመስለኛል ዳኛው የሚያስቆምና የሚገላግለው ወይም ደግሞ ተጋጣሚው መሸነፉን ካረጋገጠ በኋላ እንጂ ሌላ ምንም አይነት ህግ የለውም። እዚህ ቦታ አትምታው፣ እዚህ ቦታ አትንካው፣ እንደዚህ የሚባል ነገር የለም። ቀድሞ የመታ ቀድሞ የደበደበ ያሸንፋል ነው አይደለ? ስለዚህ ይህን ስፖርት የትኛውን ህግ ነው የምናጠናው? የትኛውን ህግ ነው የምናውቀው? እኔ ሲጀመር ስለዚህ ስፖርት ብዙ እውቀት አለኝ ያልኩ አይደለም። ግን እንደዚህ አይነት ነፃ ስፖርቶች ምናቸው ነው የሚጠናው ነው የኔ ጥያቄ፣ እሱ ነው። እና አንዳንድ ሰዎች እንደዚህ ሲሉ እኔ ይገርመኛል። ከዛ ውጪ ጋዜጠኛም ነበርክ ጋዜጠኛም ሆንክ
ጋዜጠኛ ስትሆን ሙያህን ኤክሰርሳይዝ ስታደርግ በተለይ ሚኒስትሪ ሚዲያ ላይ ፎርማል ሚዲያው ላይ ስትሆን ሲጀመር መስመር ብታልፍ አንተም የሚቆጣጠር አካል አለ። ኤዲቶሪያል የሰጠህ አቅጣጫ አለ። በዛ መሰረት ነው የምትሄደው። ከዛ ብታፈነግጥ ከጀርባ ሆኖ አንተን የሚያግዝ ከስተት የሚመልስ ወይም ደግሞ የሚያስተካክልህ ከአንተ በእውቀትም በልምድም የተሻለ ተብሎ የተመረጠ ሰው ከጀርባ አለ። ኤዲተር ይባላል። ስለዚህ እሱ ፎሎአፕ ያደርጋል። እኩል ሪስፖንሲቢሊቲን ማለት እዛ ላይ የተሰራው ስራ ላይ እኩል ኃላፊነት ስላለበት ለምሳሌ ስህተት ቢኖር በዘፈቀደ ሰርተህ አንተ ፖስት ብታረገው ወይም ደግሞ አየር ላይ ቢውል እና ችግር የሚያመጣ ቢሆን ተጠያቂነትን የሚያመጣ ቢሆን የአንተ ኤዲተር ሸር ያደርጋል፣ ጥፋቱን ኃላፊነቱን ይወስዳል ማለት ነው። ስለዚህ ተከታትሎ ፐብሊሽ ከመደረጉ በፊት ህትመትም ከሆነ የብሮድካስት ሚዲያም ከሆነ ወደ አየር ከመሄዱ በፊት ይታያል፣ ላይቭ ካልሆነ በስተቀር። ላይቭም ቢሆን የመቆጣጠሪያ ብዙ ሲስተሞች አሉ። ላይቭ እስከ ማስቆም ድረስ የሚደረስበት አካሄድ አለ። ግን ይሄ ሶሻል ሚዲያ ነው። ሶሻል ሚዲያ አንዳንዴ የሆነ ሰው ምንድን ነው ሲል የሰማሁት በጣም የሚጣፍጥ ምግብ ሆኖ ግን የሆነ ጃንክ የተቀላቀለበት አይነት፣ ለምሳሌ ቆሻሻ ማለት ቆሻሻ ኢንሴንስ በቃ ብቻ ጉድፍ ነገር ያለበት ግን ደግሞ የሚጣፍጥ ምግብ። ስለዚህ ያንን ዝም ብለህ ከነ ጉድፉ አትበላውም ነገር ነው። ጉድፉን መርጠህ ብድግ ብድግ አድርገህ አንስተህ ንጹህ ምግብ እንደ መብላት ካልቻልክ በስተቀር እንደዛ ነው። ሶሻል ሚዲያ የተቀላቀለ ነው። ቀልድም የማይሆኑ መልእክቶች የያዙ ብዙ ነገሮች አሉ። ስለዚህ ሶሻል ሚዲያ ላይ ነፃነት አለ ለማለት ነው። ምንም ቀላቅለህ ለመልቀቅ ትችላለህ። እኔ አሁን ጋዜጠኛ ብሆን ፎርማል ሚዲያው ላይ ሌላ ሰው ነኝ፣ እዚህ ላይ ሌላ ሰው ነኝ። እዚህ ላይ እንደ ማህበረሰብ እንደ ሰው ነው፣ እንደ ማንኛውም ሊቀልድ ነው የሚሞክረው ትቀልድ ትችላለህ። ዝም ብለህ ሊያስቅ የሚችለውን ተረባም ካለ ልተርብ ትችላለህ። ስለዚህ ከማህበረሰቡ ውጭ ሆንክ ሰው አይደለህም እንደማለት ነው። እና ምንድነው ለማለት የፈለግኩት በአጭሩ ምንም አታካብዱት። እዚህ ሶሻል ሚዲያ ላይ ያለን ነገር መርጦ ማየት መርጦ መጠቀም እንጂ በዚህ ልክ ማካበዱ ብዙ ትርጉም የለውም። ከዛ ውጪ አንዳንድ እንደዚህ አይነት በተለይ አሁን እየመጡ ያሉ እንደዚህ የማርሻል አርት ፓርቲ የሆኑ ስፖርቶች ነፃ የሆኑ ነገሮች አንዳንዴ ህጋቸውንም እንዴት ማጥናት እንዳለብን ራሱ ግራ የሚያጋቡ ናቸው። እና እሱን ለማለት ነው። ምክንያቱም እኔ ሞር እግር ኳስ አትሌቲክስ ምናምን ብትሉት ያው ነው። በአትሌቲክስ አሁን ለምሳሌ አነሳስ ላይ ህግ አለ። ቀድሞ በጣም ሴንሲቲቭ ነው ህጉ። እንደውም ቀድሞ ለመነሳት የሞከረ ዲስኳሊፋይ ይደረጋል፣ ከትራክ እንዲወጣ ይደረጋል። በሚሮጥበት ጊዜ ያንደኛውን ትራክ አላግባብ ያንደኛውን አድቫንቴጅ ወስዶ ትራክ ላይ የሚሰራ ፋውል እንደዚሁ መጨረሻ ላይ ከዲስኳሊፋይ ያስደርጋል። አብሮ የሚሮጠውን ከጎን ያለውን አላግባብ መጥለፍ እና ሩጫው እንዲገታ ካደረግ ልትቀጣ ትችላለህ። ሌሎችም ህጎች አሉ፣ የዶፒንግ ህጎች አሉ፣ ብዙ ነገሮች አሉ። ብቻ ልክ በእግር ኳስም አብሮ የሚጫወተውን አላግባብ መምታት፣ መጉዳት በቃ ብቻ የብዙ አይነት እንትኖች አሉ። አሁን ህጎቹ መዘርዘር በጣም ጥልቅ ናቸው። በህግ የተቀመጡ ነገሮች ናቸው። እነዛን ህጎች የጣሰ በሜዳም ላይ ከሜዳም ውጭ ይቀጣል። አንዳንዴ እኮ ሜዳ ላይ ዳኛው ሳይቀጣው አልፎ አንድ ተጫዋች የማይሆን ነገር ሰርቶ ከዛ በቪዲዮ በሆነ ታይቶ በዛ አናሊስት ተሰጥቶበት በኤፍኤው ይቀጣል። ለምሳሌ በእንግሊዝ እንደምናየው፣ በሌሎችም እንደዚሁም በፌዴሬሽኖች ሌብል የእግር ኳሱን የሚመሩ አካላት አይተው መዝነው ይቀጡታል። ምናልባት ብዙ ጨዋታ ሊሆን ይችላል። በስፖርት ህግ እኮ ማለት ላይፋቸውን ባን የተደረጉ ሰዎች እናውቃለን በተለያየ የህግ ጥሰት። ግን ይሄ ሪንግ ላይ እና ውጣና ተደባደብ ከዛ ካሸነፍክ ነው የሚል ህግ እና ደግሞ እንደገና ፌክ ነው የሚሉም አሉ። ፌክ አሁን ሪስሊንግ የሚባል አለ በውጭ ሀገር። ፌክ የሆነ ማለት የሚቀጠቅጠው የሚመስል ግን ፌክ በሆነ በልክ በኤአይ የታገዘ የሚመስል ነገር እንደዚህ አይነት ነገሮችን እንረዳለን፣ እንደርሳን እናደርጋለን። ግን ይሄ አስተኝቶ እንደዛ ማጅራቱን እየቀጠቀጠው ፌክ ነው ምናምን። በቦክስ ላይ ሪንግ ላይ ደምቶ እንደዚህ ደሙን እያዘራ እያየው ፌክ ነው። አይ ዶንት ቲንክ ሶ። እንደዛ አይነት ነገር ትንሽ ብዙ እንትን አይለኝም። እና ለማንኛውም ብዙ አታካብዱት ለማለት ያህል ነው። ይመቻችሁ።